እንግዲህ የትላንትናው ቪዲዮ ማለት ነው ስራ ሰርተዋል ይመስለኛል። ቅመሟ ዛሬ ጸጉር ቤት ሄዳ ማስክ እየተሰራች ነበረ። ጸጉሯንም ኖርማል ጸጉሯን እየተሰራች ነበረ። አይሆፕሶ ኖርማል ይመስለኛል። ያኛማ ኮፍያውማ እኔ ያልተመቸኝም ነበረ። እንኳንም አወለቀችው። የኔ ቆንጆ የኔ እናት፣ እኔ የማይናፈቀኝ የራስሽ ጸጉር ነው። እንግዲህ ተስማምታለች ይመስለኛል ለመሄድ። ጸጉሯም እየተሰራች ነው። ከዛ በፊት ሂስቶሪ ያደረገችን አይታችሁታል። የእውነት እንደዚህ አይነትም ሰው አለ ወይ እንድን ያደረገኝ በእውነት ማለት ሁሉም ሴቶች ማንስትሬሽን ሲመጣባቸው አንዳንዶቹ ያማቸዋል፣ ያስተኛቸዋል፣ ያነጫንጫቸዋል፣ ምግብ ያስፈልጋቸው፣ ብርድ ልጅቷ እንዳለችው ማለት ነው። የእሷ ይባሰ ነው በእውነት የምሬን አሳዘነችኝ። በጣም ኢሞሽናል ሆና ነበር እያወራች ነበረው፣ እያለቀሰችም እየበላችም። ግዴታ የለብንም በዛ ላይ የማይረባ 100 ብር ትሸጣላችሁ እያለች ነበር። እና አንዳንዴ ለሴቶችም እዘኑ ባለሱቆች ማለት ነው፣ በተለይ ለእንደዚህ አይነት ነገር ማለት ነው። እንግዲህ ያው እንደዚህ አይነት ማለት ሁሉም ሴቶች ሳይሆን በቃ ሁሉም የተለያየ ህመም ያመናል ማለት ነው። ግን እንደዚህ አይነት አሁን ልጅቷ እንዳወራችሁ የሚያማችሁ ሰዎች ጸበል ተጸበሉ። ጸበል ተጸበላችሁ ማለት የወራዊ ግዴታ አይመጣም ማለት አይደለም። ግን ሆይ ለምን ብላችሁ ጠይቁ ማለት ነው። እና ቅመምዬ እዛ ሲቹዌሽን ነበረች ወይ እንደዚህ እየተነጫነጨች የነበረው? እንድን ያደረግሽኝ የኔ እናት የኔ ቅመም ማለት ነው፣ የኔ እናት ማለት ነው። እንደዚህ ሆነች ስላየሁሽ ደስ ብሎኛል። ከምትወዱት ሰው ደስተኛ መሆን ቀላል አይደለምና እንግዲህ እሷ አፍነዋለች በጣም በቃ ልህም አለ እንደ ማታ እንደተናገረችው ማለት ነው። እሱ ግን በቃ እርሷን ደስታለኛ ለማድረግ እሱን ወደ እሱ የበፊቱን ቫይቦችን ለመመለስ ምናምን በጣም ግብድዬ ጥፋት እያጠፋ ነበረ። እሱም ያው ታምሮበታል። እሷም ቅመምዬም እሱ እንዲማር ነው እንደዛ እያደረገችም የነበረው። ግን ደግሞ ጥፋት ወደ ጥፋት ነበረ እየሰደደች እየነበረው ማለት ነው። ሶ ሁለቱም ተምረውበታል ብዬ አስባለሁኝ። ያው ለእናንተም እየመለሱ ነው እንግዲህ ነገራቶቹን ይፈታሉ ብዬ አስባለሁኝ። ያው የእዩ ነገር ነው። እዩ እኔ እንጃ እውነት አሁን እርጉዝ ነች ብላችሁ ነው የምታስቡት? የምር ሰው በአንድ ወር ውስጥ እንዴት የ9 ወር እርጉዝ ይሆናል? እኔ በጣም ነው የገረመችኝ። እና ማለትም ቡታጅራ ከሄደች በኋላ ማንም ሰው አልፈልግም ብቻዬን ነው መሆን የምፈልገው አለች። ኋይ ለምን? እና የሚጸጽትህን ነገር አታድርግ ትለው ነበረ በተደጋጋሚ ማለት ነው። እሷ ነገር ምን እንደሆነ እኔ እንጃ በጣም በቃ ሊገባኝ አልቻለም። ለማንኛውም እኛ የምንፈልገው የእናንተ ሰላም ነው፣ የእናንተ አንድ መሆን ነው። በንግግር የማይፈታ ነገር የለም። ሁሉም ነገር ይፈታል። እሱ በቃ እንደ ልጅነቷ መጨረስ ነው ያለባት። ማታ መግቢያውን ከሰማችሁት ማርያምን የብዙዎቻችሁ ጥያቄም ነው። ብዙዎቻችሁም ትማሩበታላችሁ። ከልጅነት ትዳር ትይዛላችሁ። አሁን ብሩኬ ልጅ አይደለም 22 ዓመቱ ነው አይደለም? 22 ዓመት ለትዳር ብቁ አይደለም ማለት አይደለም። ግን ደግሞ ቅመሟ ደግሞ በቃ እንደ ልጅ የምትቦርቅበትን ቦታ አለ። እሷን ደግሞ ደስተኛ ሆና እንድታልፍ ነው የምፈልገው እንጂ ካሁኑ ትዳር ውስጥ እንዲዛት አልፈልግም ነው ያለው። በዚህ እሱም ልክ ነው ማለት እነሱ የማያግባባቸው የማያጣላቸው የሚያለያያቸው ሰዎች ሲመጡ በር የሚከፍቱ ናቸው፣ ቶሎ የማይገባቸው። እሱም ተናግሯል እኮ ኦፍኮርስ በነገሩ ከበረደ ከቀዘቀዘ ምናምን በኋላ ነው የሚገባቸው። ቶሎ ነገሩን አይፈቱትም፣ በጣም ይንዛዛል። እና ይሄ ደግሞ እናንተ ብዙ መማር እንዳለባችሁ ያሳያል ማለት ነው። አይደለም ትዳር ውስጥ ገብታችሁ አስባችሁታል? በስማ